ሀኒቾና እርግብ የምርመራ ውጤታቸውን ለማወቅ ወደ ሕክምና ቦታቸው ገብተዋል። እናም ወደ ሕክምና ቦታው ከገቡ በኋላ ዶክተሩ እንኳን ደህና መጣችሁ ብሎ ይቀበላቸዋል። ከዛም አረፍ አረፍ በሉ ብሎ ከአስተናገዳቸው በኋላ ስማቸውን እንዲነግሩት ይጠይቃቸዋል። ወደ እርግብ ዘወር አለና አንቺ ማን ስምሽ ማን ይባላል ብሎ ሲጠይቃት እኔ እርግብ እባላለሁ ስትለው ባለሳሳት ሀሴት ማን እንደሆነች ለመለየት ነው አይደል ወደዚህ ቦታ የመጣችሁት ብሎ ሲጠይቃት እርግብን አዎ ነው እንደዛ ነው፣ ነገር ግን ያው እውነታው እኮ የታወቀ ነው እኔ ነኝ ልጅ ብላ ስትለው እሺ ችግር የለውም ያው እኛ ይህ ሳይሆን ስራችን ትክክለኛ ማንነትን ማሳወቅ እስከሆነ ድረስ ያው ናሙናችሁን ለመውሰድ ነው የኛ ስራ ሲላትኝ እሺ ብላው ወደ ሀኒቾ ዞር ብሎ አንቺስ ማን ስምሽ ማን ይባላል ሲላት እኔ ሀና እባላለሁ ትለዋለች። አዎ ለነገሩ አንቺን እንኳን ከዚህ በፊትም በደንብ እናቀሻለን ብሎ ሲላት አዎ እና በደንብ እንተዋወቃለን ስትለው አሁንም እርግብ ቀጠል ያደረገችና ቆይ ሀናን የት ነው የምታውቃት ይታቃታለህ ብላ ስትጠይቀው ዶክተሩም አባቷ እዚህ ሐኪም ቤት ስለሚታከም በነገራችን ላይ ኬዛቸውን እኔ ነኝ የምከታተለው ትለዋለች። እናም ቆይ ምን አይነት ህክምና ማለት አሁን ምን አይነት ነገር ነው የምንሰጠው ብላ ስትጠይቀው እርግብ ሀኒቾም ሳቃለችና እሱ ሲመልስ ጸጉራችሁን ነው የምትሰጡት የጸጉር ናሙና ነው የምንወስደው ብሎ ሲላት ሀኒቾም ሳቃለችና እንዴ ይሄን ነገር ደግሞ ጸጉር ይሰጣል እንደምትዩ ይሄን ነገር አታቂም እንዴ? አዎ አላቅም። ምን እንደዚህ ያደርግሻል ታዲያ? አላቅም ብላ ሀኒቾ ላይ ተጮህባታለች። ሀኒም ሳቃለችና ከዛም ዶክተሩ ቆይ አንቺ የምታውቂው ነገር አለ ብሎ ሲጠይቃት ሀኒቾን ሀና ደግሞ አዋቃለሁ እኔ ከደሴ ያለውኝ እዛ የህክምና ስራ ነበር የምሰራው የግል ሐኪም ቤት ተቀጥሬ ነበር የምሰራው ትምህርቴንም የተማርኩት በህክምና ዙሪያ ነው ስትለው በጣም ይገርማል እና እንደዛ ነበር የምሰሪው? አዎ እንደዛ ነበር የምሰራው፣ ነገር ግን አባቴ ስለታመመብኝ ለአባቴ ህክምና ስል ነው አሁን እዚህ ቦታ ላይ ያለሁት ስትለው ዶክተሩም ራሱን ይዞ በጣም አዘነና እና አሁን አንቺ ከነ ወይዘሮ ሜላት ቤት ሰራተኛ ሆነሽ የምትሰሪው አባትሽን ለማሳከም ነው ብሎ ሲላት አዎ ዶክተር እኔ አባቴን ለማሳከም ነው እንጂ በግል ተቀጥሬ የህክምና ባለሙያ ነበርኩኝ እናም ለተወሰነ ጊዜም ሰርቻለሁ ብላ ስትለው እርግብ በጣም ተናዳ ስለነበረ ቆይ አሁን እዚህ የመጣ ነው እኛ የምርመራ ውጤታችንን ለማወቅ ነው ወይስ የሀናን ታሪክ ልንሰማ ነው የመጣ ነው ብላ ስትጮህበት ዶክተሩ ላይ ዶክተሩም እሺ በቃ ችግር የለውም አሁን ወደ ስራችን ይቅርታ ብሎ ይመልስላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የቪዲዮ የሚደርሳችሁ ሰላማችሁ ይብዛልኝ። ላይክ ማድረጋችሁን አትርሱ ቤተሰብ። ኮመንት ብዙ ነው ላይክ ግን ትንሽ ነው። ላይክ ማድረጋችሁን አትርሱ ቤተሰብ። አዲስ የሆናችሁ ካላችሁም ሰብስክራይብ ያደረጋችሁ ነባሮች ጓደኞቼ ፕሊስ ላይክ ማድረጋችሁን አትርሱ ማለት ነው። እናም እንግዲህ የምርመራ ውጤቱን ለማወቅ ከጸጉራችሁ ናሙና ይወሰዳል ብሎ ነግሯቸው ስለነበረ እናም የሚሞላ ፎርም አለ ይሄን ፎርም በጥንቃቄ ተሞሉልኛላችሁ ብሎ ለእያንዳንዳቸው ወረቀት ይሰጣቸዋል። እናም አደራ እንዳትሳሳቱ በጥንቃቄ ተሞሉልኛላችሁ ይላቸዋል። እነሱም እሺ ችግር የለውም ብለው ያን ፎርም ይሞሉለታል ማለት ነው። እናም ፎርሙን ከሞሉ በኋላ ያው ናሙናውን ለመስጠት ወደ ሌላ ቦታ ይልካቸዋል ማለት ነው። በሌላ በኩል ሰላምና አባቷ አንድ ላይ ቁጭ ብለው እናትሽ የት ሄደች ብሎ ሲጠይቃት ማኖ ሰላም እናት የታለች ብላ አባቷን ስትጠይቀው እናትሽማ ሄዳለች እኔን ልጆቹን ይዘህና እኔ እቤት ልሂድ ሚናሴ ከትምህርት ቤት ሲመጣ ብቻውን እንዳይሆንና ማንም በሌለበት ከቤት እንዳይገባ እኔ ሄጄ ልጠብቀው ብላ ሄዳለች ብሎ ይመልስላታል። ሰላምም ቀጠል ያደረገችና ቆይ ግን አባዬ አንተና እሷ ተጣልታችሁ ነው እንደ ሄደችው ስትለው አረ በፍጹም ምን እያልሽ ነው ሰላምዬ እኔና አንቺ ተጣልተን አይተሽን ታውቂያለሽ እንዴ ብሎ ሲላት እንደ አባዬ ሰላም ሆናችሁ ነው አይቻችሁ የማላቀው እንጂ ስትጣሉማ ሁልጊዜ አይደል እንደ የማያችሁ ስትለው ቆይ ምን እያልሽ ነው ሰላምዬ? በጣም ነበር የደነገጠው አባትየው። በነገራችን ላይ አንዳንድ ጊዜ የእናትና የአባት ጸብ ልጆችን ነው የሚጎዳውና ልጆች በፍጹም የሚከታተሉን አይመስላቸውም። እናትና አባት ሲጣሉ ራሳቸው በተጣሉበት ወይም ራሳቸው ሲጨቃጨቁ ልጆች ያውቃሉ ወይም ልጆች ይገባቸዋል፣ ልጆች ይሳቀቃሉ፣ ልጆች ይጎዳሉ የሚለውን አንዳንድ ጊዜ አያጤኑበትምና
አሁን የሰላም ቤተሰቦች ሲጣሉ ሰላም በትክክል ታውቅ ነበር። እንደውም ለአባቷ ስትመልስለት እናንተ ሰላም የሆናችሁበትን ቀን ነው እንጂ አይቼ የማላቀው የእናንተን ጸብማ ሁልጊዜ ነበር የማየው ስትለው እሱም ደንግጦ ከሚገባው በላይ እንዴ ሰላምዬ እኔና እናትሽ የተለያየንበት ምክንያት የተወሰነ ነገር ነበር። አሁን ግን ያው እግዚአብሔር ይመስገን በልጆች ምክንያት ይኸው ተመልሰን ተገናኝተናል። እናም እኔና እሷ እኮ አንጣላም ነበር ብሎ ሲመልስለት አሁን እሱን ተወውና አባዬ ግን ልጅህ ብትሆን የምትመርጠው ማንን ነው ስትለው እኔ በበኩሌ ሀና ብትሆን በጣም ደስ ይለኛል ትለዋለች። እሱም እኔ ማንኛዎቹም ይሁን ልጆች ከሆኑ ልጆች ናቸው፣ ምክንያቱም ልጅ የፈጣሪ ስጦታ ነው ብሎ ሲላት አዎ ግን እኔ ሀና ብትሆን በጣም ደስ ይለኛል፣ ሀናን በጣም ነው የምወዳት ስትለው አዎ እውነትሽን ነው፣ ሀና በጣም የምትወደድ ልጅ ናት። ነገር ግን እርግብን ብትሆን እኔ በፍጹም ሊከፋኝ አይችልም፣ አይከፋኝም ይላታል። እሷ ምን እንጃ ብቻ ግን የእውነት ሀና ብትሆን እኔ በጣም ደስ ይለኛል ትለዋለች። እኛም ድለሃና ድለሃንቾ ብለናል ማለት ነው። ሀና ከልጅነቷ ጀምሮ ብዙ ዋጋ ከፍላለች። ማለቴ አሁን ያገኘቻቸው አባታቸውም ሲያሳድጓት ብዙ መስዋዕትነት ከፍለው ነው ያሳድጓት። እሷም እንግዲህ አባቷን ለማሳከም ብላ ሁሉን ነገሯን ትታ አዲስ አበባ መጥታ ሰው ቤት ሰራተኝነት ድረስም ደርሳ ተቀጥራ እየሰራች ነው ያለችው። አሁንም ወይዘሮ ሜላት ለሀና ያላት አመለካከት በጣም የሚደብርና የሚያስጠላ ነው። እንደውም ከቤት ስትገባ ሚናሴ ቀድሞ ስላገኘች እናም ቀድሞ ስለመጣ በጣም ተናዳለች። አይ እኔማ ቀድሜ እመጣለሁ ብዬ ነበር፣ ነገር ግን አንተ ቀደምከኝ አይደል ስትለው እንዴ ምን ችግር አለ ታዲያ? ምንም እኮ ችግር የለውም እማዬ፣ እንደውም ለምን መጣሽ ብሎ ሲላት አይ እቤት ስትመጣ ብቻህን እንድትሆን ስላልፈለግኩ ነው የመጣሁት፣ ነገር ግን ምን ዋጋ አለው አንተ ቀደምከኝ አለች። እሱም አረ ምንም ችግር የለም ካላት በኋላ እናትየው ቀጠል ያደረገችና ሚናሴ ምሳ በላ ምግብ ነገር በልታል ስትለው አረ በፍጹም ያው የተሰራ ነገር ስላልነበረ አልበላሁም ስላት አይ ይቺ እንደው የማትረባ ልጅ በቃ ሁሉን ነገር ትተዋለች አይደለ? የቤቱን ስራማ እረስተዋለች ስትለው ቆይ ማንን ነው የምትዩ? ሰላምዬን ነው? አረ በፍጹም የምን ሰላም ነው? እና እርግብን ነው የምትዩ? አይደለም አልኩህ እኮ እቺ ሀና ተብዬዋ ናታ። ሁሉ ነገር አለሙን እኮ ትተዋለች፣ ስራ የሚባል ነገር እኮ እየሰራች አይደለም ስትለው ሚናሴም ሀናን ስለሚወዳት እንደም አየ ለምንድን ነው እንደዛ የምትይው? እሷ እኮ ስላልተመቻት ይሆናል እንጂ መቼውንም ቢሆን እንደዚህ ትታን ሄዳ አታውቅም። ስለዚህ አልተመቻትም ይሆናል ስትለው ኧረ እባክህ ምን አይመቻትም፣ በጣም አበዛችሁ እንጂ ራሳችን ላይ አስቀመጥናት፣ እኛም ራሱ አበዛ ነው። በቃ እኔ ሆነ እሰራልሃለሁ ስትለው ለሚናሴ ሚናሴም ኧረ በፍጹም እማዬ እኔ እሰራዋለሁ ችግር የለውም፣ እንደውም እኔ እስከዛሬ ድረስ ሰርቼ ስለማላቅ አሁን የሚገርም ምግብ ነው የምሰራልሽ ሲላት ኧረ በፍጹም አንተ አሰራም፣ አሁን ትምህርት ቤቱ ላይ ስለመጣ ደክመዋል ስትለው እንደማዬ አንቺም እኮ ከመንገድ ነው የመጣሽው፣ ስለዚህ እኔ እሰራለሁ ብሎ ራሱ ሊሰራ ይነሳል ማለት ነው። ከዛም ወይዘሮ ሜላት አሁንም ሀና ላይ እየዛተችባት ነው። ይቺ የማትረባ ብቻ ይህ የምርመራ ውጤት ይታወቅልኝ እንጂ ከዚህ ቤት ምንቅር አድርጌ ነው የምጥላት እያለች ሀኒቾ ላይ እየዛተችባት ነው። ሀኒ አባቷን ለማሳከም የምትወጣ ውጣ ውረድ፣ እዚህም መጥታ አባቷን ስላሳከመችላት በጣም ብዙ ዋጋ ስለከፈለችላት የሚናሴ እናት ወይም የነሰላም እናት ወይዘሮ ሜላት ለሱም በጣም እንትን ብሏት ይዟት ውለታዋ እንትን ብሏት በጣም ተግራ ተጋብታለች። እናም ወይዘሮ ሜላት ግን ለሀና ያላት ጥላቻ እናንተ በስማ በጣም ነው የምጠላት። ደግሞ እኮ 30 ጊዜ ይቅርታ እያለች ነው እንኳን የምትጠይቃት። ነገር ግን ለሷ ያላት አመለካከትና ያላት ጥላቻ በጣም የሚገርም ነው። በውሸትና ልክ ባልሆነ መረጃ እየተመራች እርግብ ልጅሽ ነኝ ስላለቻት ብቻ ለሀና ግን ያላት አመለካከት በጣም የሚገርም ነው። ለማንኛውም ያው ውጤቱ አሁን ስለማይወጣ ትንሽ ቆየት ስለሚል ብቻ መጭበርበር እንዳይኖርበት ነው የምፈራው ማለት ነው። የእውነት ሀና እስከዛሬ ድረስ የከፈለችው መስዋዕትነት ይበቃታል። ስለዚህ ይሄ ውጤት ተጭበርብሮ አሁንም ድጋሚ መስዋዕትነት መክፈል አለባት ብዬ አላስብም። በሌላ በኩል ደግሞ አባቷም ያሳዝናታል። ሜላት እንኳን እያለች ነበረ አሁን እሷ የኛ ቤተሰብ ብትሆን እኛን እንደ እህት እንደ ወንድም ወይም እንደ እናትና እንደ አባት አድርጋ ብትቀበለንም ነገር ግን በጣም የምትወዳቸው አባት አሏት። እነሱስ እንዴት ይሆናሉ ብታይ በጣም ነው የምትወዳቸው ብላ ለአባቷ ስትነግረው ነበር ሰላም።
አባትየውም እውነትሽን ነው ብለው ሲጠይቋት እንደ አባዬ ቀና እንደ ስትለው እንዴት አልቀና ሀና እኮ በጣም የምትወደድ ልጅ ናት። በዛ ላይ ደግሞ ልጄ ከሆነች እንዴት ነው የማልቀናው ብሎ ሲላት አይ አባዬ አትቅና ሀኒቾ በጣም ምርጥ ልጅ ናት። ለሁሉም ፍቅር መስጠት ትችላለች። እናም አባቷ ግን በሽተኛ ናቸው። እናም ያሁን ሐኪም ቤት ነው ያሉት። ስለዚህ የእሳቸው ነገር ደግሞ በጣም ያሳስባታል። ሀኒዬ በጣም ምርጥ ልጅ ናት። እኔ እሷ እህቴ ብትሆንልኝ በጣም መርጣለሁ እያለች ሰላምዬ በጣም ነው የምትወዳት። ነገር ግን አባትዮ እኔ እርግብን ብትሆን ችግር የለብኝም። እኔ ልጆች የፈጣሪ ስጦታዎች ናቸው። ስለዚህ አንቺም ሆንሽ ማለቴ ሀናም ሆነ እርግብ ችግር የለብኝም። ብቻ ግን አንዳቸው ልጅ እንደሆኑልኝ ነው የምፈልገው ሲል ሰላም ግን እርግብን ነው ማለቴ ሀናን ነው የምትፈልገው፣ ሀናንም ነው የምትወደው ማለት ነው። እና እናንተስ ምን ትላላችሁ? ይሄ የምርመራ ውጤት ይጭበረበር ይሆን? የእውነት እዛ ድረስ ገብተው አጭበርብረው የዚህን የሕክምና ውጤት ይቀይሩት ይሆን? የሀና ህይወትስ መጨረሻው ምን ይሆን? የእውነት በጉጉት የሚጠበቅ ድራማ ነው። አባትየው ራሱ አሁን በጣም ተጨንቀው ነው ያሉት። ምን እንደሆነ ምን እንደተፈጠረ ባያውቁም፣ ነገር ግን ሀንቾ አባዬ ጸልይልኝ ምንም ነገር ሳትጠይቀኝ እንድጸልይልኝ እፈልጋለሁ ስላለችው እንቅልፍ ነስቷቸዋል። አሲርንም ቢጠይቁት አሲርም ሊመልስላቸው አልቻለም። ሀና ደህና እንደሆነችና በፍጹም ምንም አይነት ችግር እንደሌለ ነው የመለሰለት። እናም አንተ ለነገሩ የነገሮች ትልቅነት መች ገባህና ቁም ነገር የሚባለውን ነገር እኮ አታውቀውም እያለው ነበረ ያሲርም ከሀና አባት ጋር ፊት ለፊት መግጠም ስላቃተውና ከሳቸው ጋር ቁጭ ብሎ እውነታውን መናገር ስላቃተው በቃ ፋዘር ወደ ሽንት ቤት ልግባ ብሎ ትቷቸው ወደ ሽንት ቤት ይገባል። እንደውም ፋዘር የት ልትገባ ነው የት ልትሄድ ነው ብሎ ሲጠይቀው አይ ፋዘር ዝም ብሎ ይጋደሙ እኔ ወደ ሽንት ቤት ልሄድ ብሎ ነው ትቶት ሄደው ማለት ነው። ወዶችዬ እስኪ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን በኮሜንት ላይ ዱቅ አድርጉ። ላይክ በማድረግ ደግሞ እንድትተባበሩኝ በትህትና ጠይቃለሁ። አመሰግናለሁ።